አንተ ደጎ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽልመት ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና። ስሜ አለልኝ መስፍን እባላለሁ። የተወለድኩት ያው ሰሜን ጎንደር ሰሜን ጃንሞራ ትባላለች ተወለድኩበት። ከዛ በ1998 ከቤተሰቦችን በመያዝ ወደ ምዕራብ አርማጭሆ በመንግስት ሰፈራ ፕሮግራም በ1998 ወደ ምዕራብ አርማጭሆ በሰፈራ እጃለሁ ለልማት ቤተሰቦችን ይዤ። ከዛን ጀምሬ ያው በዛ ትዳር መስርቼ ቤተሰቦችን ጥሩ ደካማ እናት አባቶችን እየመራው ነው መኖር የነበርና ከዛ ስንኖርም ያው በ2006 ላይ መጋቢት 11 ቀን ያው በስራ ላይ እንዳለው ክሬቸር ድንጋይ ወፍጮ እየሰራው ያለው ድል እየተሰራ ነበር። ከዛ የሆነ በቃ አጋጣሚ አደጋ ነገር የገጠመኝ ያ ድንጋይ ህንጻ ተደርምሶ እንዳለ በግራ ታፋይ ላይ በጣም ትልቅ ከባድ አደጋ ደረሰብኝ። ከዛን ጀምሬ በህክምና ነው የምኖረው። በጥቁር አንበሳ ሪፈራል ሆስፒታል ወደ ውጭ ተባልኩ። በጎንደር ሪፈራል ሆስፒታል መሰረዳ በቆይ ምንም አይነት ያገኘሁት ህክምና የለኝም፣ ያልገባሁበት ሆስፒታል የለኝም። ከዛን ጀምሬ ነው ያለሁትና አሁን ምን ያለ የሶስት ልጆች አባት ነኝ። ያለሁበት ደረጃ በዚህ ነው። በቤተሰቦቼ ህይወት ደረጃ የምኖረው የመጀመሪያ ልጅ ነኝ። የመጀመሪያ በክር ልጃቸው ነኝ። እነሱንም ማስተዳደር ነበርኩ ነኝ። ሁለቱ የኔ ተከታይም ተማሪ ወንድም ነበር። እሱንም ጅማ ዩኒቨርሲቲ እስቲማር ድረስም ያስመረኩ ነኝ ያስተማርኩ የነበርኩት ጤና እያለሁ እሱን ማስተምር ያለው። ከዛም ትንሾች ነበሩ። አንዱ በመቀሌ ዩኒቨርሲቲ ያው ተፈናቅሎ ወጣል። አሁን የት ሀገር እንዳለ አይታወቅም። በዛ እንደደነ የቀረው እንግዲህ አንደኛው ተከታዩ ትንሽ የሱ ተከታይም አለ። በዛ በኤርትራ እንደደነ የቀረው ምንነቱም አይታወቅም። በዛ እንደዱ ማለት ነው። በስራ ላይ እንደዱ እንደዛ እንዳሉ እናት አባቶችን ከዛ ጀምሬ በቃ መጀመሪያ ልጅ ስለሆንኩ በዛን ምክንያት የተነሳ እነሱ በጣም በኔ በሽታም እንደዛ ሲሆን በጣም ተቃውሶ ብዙ ነገር ነው። እናት አባቶችን መረዳና ማስተዳደር የነበርኩ እኔ በቃ እየሰራው ማስተዳደር የነበርኩ። ከዛ ማግብቼ ያው ጥሩ ቤት መስርቼ ምናምን ምኖር ነበርኩ። ከዛን አልፎ ያው ይሄ አደጋ ደረሰብኝ። በኋላ ግን እነሱ መርዳትም ቀርቶ በቃ ምንነታቸው መልካቸው አይቻቸው አላውቅም። አሁን ሂደዋል እነሱ ወደ ሀገራቸው ተመልሰው ወደኋላ ወደ ሰሜን የሚባል ሀገር ማለት ነው። እኔ ግን ያለሁት ምዕራብ አርማጭሆ ነው ያለሁት እና ከዛ ስኖር ግን ከዛ ያለሁት ልጆችም አሉ። በቃ 3 ልጆች አሉ፣ አንዲት ሴት 2 ወንዶች አሉ። እነሱም ዝም ብለው በዛ ነው ያሉት። በቃ እሷ ያው ባለቤቴ ማብረን ያለን ተረዳቸዋለች የተወሰነ በቃ እንትን እያለች እሷ ያው ተዳዳድርሽ ነው ያለን። እኔ ግን በህክምና ችግር በጣም በደረሰብኝ ወዲህ ጀምሮ አንዴ በዚህ ውስጥ ጋር ኢንፌክሽን አላሳይቷል፣ ካንሰር ነው ተብያለሁ። ስለዚህ ለበጣም እንትን ለማለት አሁን በጣም ከዛን ጀምሬ በቃ አንዴ ጸበል ነው የምኖረው፣ በህክምና ነው የምኖረው። በጣም ምንነት ቤቴን ራሱ መግባት በጣም ጠቦይ ጨንሞኛል፣ ራሱ ጨንቆኝ ነው ያለሁት። 2000 አካባቢ ነው ያገባሁት። ባለቤቴ ሰላም ላጫው ትባላለች። ከዛ የሀገሬ ልጅ ናት፣ የአባቷ ሀገር ከዛው ናት፣ ሰሜን ናት። አብራና ሄደሽ በዛ ሰፈራ ፕሮግራም እናቷ ሀገር ኤርትራዊ ናትና የቤተሰቦቿ ኤርትራዊ ነው የምትኖር የነበረች እናቷ። ከዛ በድሮ አባቷ በወታደርነት እንደሄደ ይዟት መጥቶ እናቲቱን ከዛ ነው ልጅ ነው። በዛ እኔም ልጅቱን በዛ እንትን ልል ይቻልኩት ያው ከዛ ስራ ትሰራ ነበርሽና እኔም ለስራ አብረን ስንሄድ ቤተሰቦቻችን ጋር ከዛ እሷም እንደዚህ ሻይ ቡና ምናምን ትሰራ ነበር። ከዛ ያለው ነገር እኔም እንደዚህ በሱዳን ምናምን ነግር ነበር። እንደዛ በቃ ብዙ ነገር በህፃንነቴ በጣም እንቀሳቀስ ነበር። በዛን ሰዓት እየሄድኩኝ እንደዛ እየተንቀሳቀስኩ እያለሁ እሷም ሻይ ቡና ስትል ከሷ እንደዚህ ግባባ ነበርና ከዛ ተጋባነ። በቃ ቤተሰብ ሰደርና ተጋባነ በ2000 ማለት ነው። በ2000 ተጋባነ። በ2000 እንደተጋባነ በ2004 አካባቢ መጀመሪያው ልጃችን ወለድና ከዛ በ2008 ነው ደግሞ ለግመኛ ያንኛው ተወለደ። የችኛይቱ መጨረሻ ልጅ ናት። አሁን የ3 ዓመት ልጅ ናት። ተቀጥሬ ስራ በዛን ሰዓት ላይ ገንዘቦች ምናምን ነበሩኝና በስራ ላይ ከዛ ሜዲኮን ኮንስትራክሽን የሚባል ድርጅት ነው ድልድይ ሰራ ነበር። ወንዝ ድልድይ ማለት ነው። ያን ወንዝ ድልድይ እየሰራ ወንዙን ድልድይ በሚሰራበት ሰዓት ከዛ ላይ ስራ ከምትፈታ በቃ ግባ ምናምን ይላሉ። ምግብ ነገር ምናምን ከኛ ይመገቡ ነበር
እናስተባብር ነበር። ከዛ ላይ ገብቼ እየሰራው እያለሁ መጋቢት 11 ቀን 7 ሰዓት አካባቢ ሆናል። ክሬቸሩ ድንጋይ ወፍጮ እየፈጨ ተበላሽ። እሱ ተበላሽቶ በላይ ድንጋይ ተደርድሯል። ተበላሽቶ በታች በላይ ያለ ሊሰራ በውስጥ ላይ እንደሆንኩኝ እንዳለ ያን ቆጡ እንዳለ ባህር ዛፍ አለ አይደል? በባህር ዛፍ ተሰርቶ ነበር እንዳለ በላይ ላይ ወደቀ። በቃ ከበላይ ላይ ረብ ብሎ ሲወድቅ ይሄኛው ግሬ ተሸንግጦ እንደዚህ ነው ሄደው፣ እኛው ግሬ ተሸንግጦ እንደዚህ ነው ሄደው። ታጥፎ ይሄኛው ግሬ ሲያወጡ ሰው መዝዞ ነው ያወጣኝ ጎትቶ ማለት ነው። ይሄን ባህር ዛፉን አንስተው እንትን አድርገው አወጡት። ሚስማሩ ምናምን ይሄን እንዳለ በሳስቶኛል። ከዛ ይችኛይቱ ጣቴች ተቆርጣ ነበርሽ ጎንደር ተሰፍታ ነው ማለት ነው። ከዛ መጨረሻ ጊዜ ሲያወጡ ይሄኛው ግሬ ተጎትቶ በዚህ መጣ፣ በዚህ በጫንቃ የታዘለ መጣብኝ። ከዛ እኔ እንደዚህ ወደኩ በቃ። ከዛ መጨረሻ ለሳምንት ያክል ሆኖዬን ስቻለሁ። ምንም አላውቅም ሆኖዬን ስቻለሁ። ጎንደር ሆስፒታል ወሰዱ። ጎንደር ሆስፒታል ቀጥታ ወደ ጥቁር አንበሳ መጣሁ። ጥቁር አንበሳ መጥቼ ሰው የለኝም። አውሬ የመጣ አንድ ጓደኛ ነገር ነው ዝም ብሎ በቃ አውሬ ይዞ ይመጣ። ከዛ ብር ምናምን በዛን ሰዓት ስልክ ማይሰራም፣ ኔትወርክ ተራራ ወጥተው የሚደውሉ ቤተሰቦች ይጨነቁ ነበር። በሱዳን ቴሌ ነበር የሚደወል። ያን ብር ለመላክም ብር የለ በዛን ሰዓት ባንክ ምናምን ከቦታው የለም። እዚህ 3 ወር አልፍተው በሶስተኛው ወሬ ያለምንም ሕክምና ተመልሼ ሄድኩኝ። ከዛ እንደገና ተመልሼ ድርጅቱ ተጠይቆ ላሳክሙ ብሎ መልሶ ይዞ የመጣ ጥቁር አንበሳ መጣና ከጥቁር አንበሳ ቆይቶ መጨረሻ ጊዜ አስቀምጦ ዮርዳኖስ ይዞ ይገባ። ጥቁር አንበሳ ወረፋ አልደርስ ሲል ጥቁር አንበሳ በዛን ሰዓት 160 ሺህ ብር ያስፈልገዋል። ይሄ ችግር ስለሚያመጣበት ሰውነቱ ወደ ሰውነቱ ስለሚሰራጭ ወደ ካንሰር ወደ ተለያየ ነገር ስለሚሄድ ኢንፌክሽን እንዳያመጣበት ብረት ተቀይሮ ይሰራለት አሉት። በዛን ሰዓት ዮርዳኖስ አይኔ ችግር የለም አለና ወጥቶ ጥቁር አንበሳ ያመት ቀጠሮ አስይዞ ሰደደኝ ወደ ሀገሬ መልሶ። እስከዛን እንደዛ እስከሚለይ አመት 6 ወር ነው ምናምን እስከሚሆነ ስልክ መደወል ማንችልም ማለት ማንችልም። ስልካቸውን አስይዘው ነው የሰደዱን። ተራራ ላይ ወጥተን ስንደውል ማነሱም ጥቁር አንበሳ ሆስፒታል በዛን ሰዓት ስልካቸው ማለት ነው። ከዛ በጨረሻ ጊዜ አመት 6 ወር ከሆነ በኋላ እኔ ራሴ ዝም ብዬ መጣሁ። ገንዘቤን ያዛር ከፍቶች ነበሩ ምናምን ሻሽጬ መጣሁ። የሚጠይቀኝ የለም፣ ስሜን የሚጠራኝ የለም። እታችላለሁ ከላይ ይላለሁ። ድጋፍ ይዤ በጣም ተሰቃያለሁ፣ እንከላታለሁ። እንዳሁን እንደዚህ ያልኩ ነው በጣም የተሰቃየው። ከዛ ወዬ ተመልሼ ወደ ሀገሬ 4 ወር ምናምን ጠብቄ ተመልሼ ሄድኩ። ከዛ በኋላ ሄጄ ድርጅቱን ክስ ተመሰረተበት። ክስ መስረት ተባልኩ፣ ከሰስኩ። በደሃ ደንብ ተብሎ ጎንደር ፍርድ ቤት ተሰጠለ አቃቢ ሕግ። በእነሱ 50 ሺህ ብር በላይ ማየት አይችሉም ተብሎ በዛን ሰዓት ጎንደር ወረዳ ፍርድ ቤት አይሆን ነበር። ከዛ ወረዳ ፍርድ ቤት ያናዩ ሲባል ወደ ከፍተኛ ፍርድ ቤት ወደ ጎንደር ተብሎ በደሃ ደንብ ተሰጠልኝ። ለግል ጠበቃ አቃቢ ሕግ ሰጡት። ያ የግል ጠበቃ ከነሱ እንትኖች ጋር በመሆን አመት 6 ወር ምናምን አልፈታል። ይርጋ ሕግ ዘግቶታል። ልታገኝ ልትልም አትችልም ብሎ በነጻ ሰነድ ተሰደደ እና እስከዚህ ድረስ ነው የደረሰብኝ። ከዛ ግን እንደዛ ብሎ የተወሰነ አልተውም በማለት እግዚአብሔር መቼም እንትኑ ስራ አስካዋጁ እነሱ ሌላ ተቀይሮ መጥቶ ነበር። እንዴት አርጌ ጥዬ ወዳለሁ ብሎ 50 ምናምን ሺህ ብር ናት በዛን ሰዓት እንደዛ አድርጎ ሰጠኝ። ዝም ብሎ በራሱ ማለት ነው እንጂ ፍርድ ቤት ፈርዶልኝ በዛን ሰዓት አይደለም። ፍርድ ቤት ይርጋ ሕግ ዘግቶታል ብሎ የዘገው ያስቆሙ ማለት ነው። እና ከዛን ጀምሮ መጨረሻ ጊዜ እየቆየ በውስጥ እየሰረሰረ ችግር ፈጠረ። አሁን እግሬ እየተሰበሰበ ወደ 3 ሴንቲሜትር አጥሯል። እየተሰበሰበ ነው የመጣው። ለመንቀሳቀስም የምንቀሳቀስበት የነበርኩትን አቁሜያለሁ። ቁጭ ነው የሚያደርገኝ በቃ ዝንጥል ብሎ እግሬ ብቻ ይዘንጠላል። አሁን ይሰራላል ተብዬ ነበር። ይህን ብርም ለማሟላት በጣም አቅሜ በላይ ሆኗል። እኔም ያለኝ ነገር ያው በቃ ትቼዋለሁ። ከዚህ ያው በሕክምና ነው የምመላለስ ያለው እንጂ ከዚህ ኗርነት ለዚህ ለመኖር እንትን አይደለም። በሕክምና ነው የምመላለስ ያለው። ሕክምና ነበር። ሕክምና ማሰናብታ ወጥቶኛል። አምና በስቲያ ከጥቁር አንበሳ አይቻልም ይሄ ቆይቶባልና እንትና ሳይቶባል ችግራል። ይሄን ከቻልኩ ውጭ ሀገር ነው ለመሰራት ቱርክ ሀገር ብለው ለቱርክ ሀገር ተጻጻፉልኝ። እንሰራለን ይሰራል። የሚያስፈልግ $26650 ነው። ይሄን ከቻልክ ይሰራል ተባልኩ። ከዛ ይሄን ለመክፈል እንትና አለልኝ ሲል ታውቁት በቃ አማራጭ ሰጣ እንጂ ጥቁር አንበሳ ወጥቶኛል። ከዚህ የቤት ሆስፒታልም ገብቻለሁ። ተመልሼ ዮርዳኖስ ምናምን ሞክሬያለሁ። ብረቱ መሰራት የሚችለው በወቅቱ ነበር። አሁን ግን ይሄ ብረቱ ማሽኑ አይይዝልንም ነው እነሱ አባባል። በቃ ይሄ ማሽን አይይዝልንም፣ ብረት አይይዝልንም። ከዚህ ይሄ በማሽን ከዚህ እስከ እንትን ብሎ መሰራት አለበት ነው እነሱ። ስለዚህ ለመሰራት ደግሞ $26650 ያስፈልጋል ተባለ በዛ ሰዓት። ስለዚህ $1 ለማሟላት ደግሞ ምን ማቀም የለኝም።
የሚረዳው ገንዘብ መድን የለኝም። ምንም አማራጭ ሳጣ ዝም ብዬ ተቀምጫለሁ። ጸበል ስውሯ ማርያም እሄዳለሁ፣ ሰሚነሽ ምናምን እሄዳለሁ። ከዛም ባህር ዳር አሁን አራም ጸበል ከዛ ነው የምኖረው። በርሜል ጊዮርጊስ ቋራ ታውት ከሆነ ከዛ 1 አመት በላይ ምናምን ተቀምጫለሁ ብዙ ጊዜ። ከዛ ነው የምትልመረው። ከዛ ሲል በጣም እየጎዳ ሄደ። ጸበሉ ጋር አግዶ ሰውነቴ በጣም እየበደለ ሄደው ውልቅ ስለሆነ ያን እየጎዳ ሄደ። ሰውነቴ በጣም እየከሰ ወደ እና ያለው ተይ በዛ ነው። አዲስ አበባ የምኖረው ያው እንደዚህ አንዳንድ በቃ የሚያሳክመኝ እንደዚህ በጎ አድራጎትን ባገኝ ምናምን ነገር ብዬ ነበረ እና ለዛ ነው አዲስ አበባ መመላለሰው ለክምና ለዛ ነው እንጂ ማናኗርነቴን ያው ከዛ ነው የምኖረው። ያው አሁን ከመጣው ብዙ ጊዜ አድርጌያለሁ። በእርግጥ ከአመት በበላይ ምናምን እየሆነ ነው በእንተንነት ማለት ነው። እና ያለሁት በጤናዬ ምክንያት ነው። ጤና ሳጣ ነው ከዚህ ሆንኩት። ከጸበሏ ከሰሚነ እሸዳለሁ በቃ ያለኝ ነገር ለመኖር በቃ ያለው ነገር ማልመቻችልኝ ሲል ከዛ አንደኛው ቦታው ከዛ ያለው መኪና ብዙም የለውም። ቦታው እንደዚህ እንቅስቃሴ የለውም። ሕክምና ወዲያው ላይ ማስታገሻ ምናምን ነገር አለ። ያን ማስታገሻ ማግኘት ምናምን አልችልም። ከዛ መድኃኒት ተሎ አይገኝም። ከዛ አስቸጋሪ ያን ስለሆነብኝ ለዛ ነው በቃ በዛ ያለው ተይ የእርሻ መሬት ነበረሽ። የእርሻ መሬቴን ምናምን አከራየው ለ10 አመት ምናምን። እንደገና ደግሞ ከዛ እሷ የሆነ ጠላ ነገር ምናምን አረቂ ነገር ምናምን ያለሽ እንትላለሽ። እንደገና አንደኛው ልጅ ደግሞ ያለ ትንሽየው ከእናቴ ጋር ነው ያለው ክፍለ ሀገር ወደ ክፍለ ሀገር ጋር ሰሜን የሚባል ሀገር በዛ ነው ያለው እና በዛ ነው የሚስተዳደሩት። እንደዛ ብለው መተዳደር የሚችሉት እየተዳደሩ ያሉት እና አንዳንድም በቃ እንደዛ ካለ የሚረዳን ካለ ይረዳቸዋል ሰው። ከዛ አንዳንዱ በዛ ምክንያት እሷ ቤተሰቦችም ያተወሰነ ይረዷታል። በቃ ያለው ነገር በዛ ነው ያለው። ያው እሷ ጤናን እግዚአብሔር ይጣር በቃ ይዞ በቃ ምናምን እንደዚህ ተጠናከር ጣር በቃ እስኪ ሰው ብታገኛለ ነገር እንደዚህ ጤናን ለመጣጣር ሞክር ምናምን ነገር ነው የምትል ለኔ ነው በቃ በጣም ብዙ ጊዜ የምታስብ ትጨነቅ በቃ 4 ሰዓት ስትደውልማ እሷም በስልክ ማልቀስ ነው እኔም በቃ መላቀስ ነው በስልክ ልጆችንም ሳገኝ በቃ በስልክ ነው ማለቀስ እሷም በስልክ ነው። እናቴም የምትደውልልኝ ተራራ ቦታ ወጣ ነው። እናት አባቶችም ሲደውሉ ከወር ከ2 ወር አንዴ በቃ ሲደውልልኝ በጣም መላቀስ ነው በስልክ እናት መጣ ዝም ብለህ ካልሆነና እስኪ ዝም ብለህ ቁጭ በል ከዚህ እንግዲህ እምቢ ካለ ምን የምታደርግ ነው እግዚአብሔር እንግዲህ ናስኪል ድረስ ምን እናድርግ እባክህ ምናምን አባቴ ብለህ መምጣት በጣም ብዙ ጊዜ ያስባል ወደዚህ ለመውሰድ እኔ እና ታማሚ ነው እዚህ ላይ እጁ ላይ ጻለበት ይዛ ሰብስቦ ይዞታል አሞታል በጣም ታማሚ ነው እሱ በጣም በዛ ምክንያት በጣም ያለቅሳል በጣም ነው እንትን የሚለው እኛው ወንድም ያልኩም እዚህ ጅማ የተመረቀው እሱም ትንሽ አቅምንስ ይለዋል እሱም ደግሞ የተወሰነ ደግሞ እንደዛ ልጅን ደግሞ እናም ያስተምራሉ ይረዳሉ ደግሞ ምንም ማድረግ አልችልም። ያው አለው እስካሁን ድረስ ፈጣሪ እሱ እግዚአብሔር በእንትንነቱ ይዞኝ የአዲስ አበባ አንዳንዶች ተባረኩ ሲያገኙ ያግዙኛል ይረዱኛል። ከዛ አንዳንዶች ደግሞ በቃ እንደሌላ ነገር አድርገው እንትን ይሉኛል። እስካሁን ድረስ ልብስም ምን የተመሰገነ እስካሁን ድረስ ዳራ ነበርኩ። አሁን ግን ልብስም እንዳልከው ምግብ የዕለት ብርስም ራሱ በጣም ያስቸገረኝ ነው ያለው። በጣም ራብ ነው ያለው። ሳገኝ ይበላለሁ ሳጣም እንደዚህ ገዳማት ምናምንቶች ጸበል ቦታ ነው በጣም ነው ያለው። እንደዛ በጣም ባስ ብሎ ማስታገሻ በሚያስፈልገኝ ሰዓት ወደ አዲስ አበባ እመጣለሁ። እንደዛ ባለኝ ሰዓት ደግሞ ወደ ጸበል ወዳለሁ። በጣም ስር አርጎ 12 ሰዓት ላይ 10 ሰዓት በኋላ ምሽት ከሆነ በኋላ ኩርኩድ አርጎ በቃ ስር አርጎ ይዘኛል። እንደዚህ መጣጣፊያን መገጣጠሚያን ተጠጥፍ አርጎ ይዘኛል። ያን ሲዘይ እመጣለሁ በቃ መኪና ላይ ምናምን እንደዚህ ፌደራሎች መንገድ ላይ ወጥቼ እንደዚህ ትራፊኮች ደብረራ ምናምን እንደዚህ ላይ ሸኑ ምናምን ሰድ መከላከያዎች ምናምን ወታደሮች ምናምን እንደዚህ ልዩ ኃይሎች ወረሞ ልዩ ኃይሎች ምናምን ሲያገኙ አሳፍሮ ሸኝቶ ይሰዱኛል። በቃ እስከ አዲስ አበባ እስከዛም ያግዙኛል እና እስካሁን እንደዛ ነበርኩ። አሁን ግን ያው እንትን ታደርግ ግን ህክምናው ግን አመርጭ ሆነ ህክምና እንሰጥ ነበር ማለት ተብዬ ነበር። ይሄን ግን ላገኘው አልቻልኩም በገንዘብ ድክመት። ያው እኔም ያው እንደዚህ እየቀርቻለሁ ማለት ነው። ይጻፈልኝ ያው ሁሉም ጽፈልኛል። መጀመሪያ እንትን የመረመረ የጥቁር አንበሳ ሆስፒታል ዶክተሮች ሲኒየር ዶክተሮች ዶክተር ምናውር የሚባል እንደዚህ ዶክተር ማን ነው የሚባል ደግሞ ለስሙና ሌሎችን አላውቅም እንጂ እሱ በተለይ የኔ ሲኒየር ዶክተር ዋና ክትትል ሲያደርግልኝ ነበር። እሱ ነው ስፔሻል ዶክተር ዋና ነው
እሱ በጣም ያላረግልኝ ጥረት የለም። በኋላ ጊዜ መጨረሻ ከዛ እንድታከምም አንዲት ዶክተር ታች ኃላፊዋ በነፃ ራሱ እንዲሰራልኝ ሞክራ ነበረች። እዛ ዶክተሮች ተናግራቸው ለመስራት ለሁለት ቀን ያህል ምናምን ሞክረው ነበር ሳርጀሪ ሊገቡ ማለት አይዝልንም ከጥቅምህ ጉዳት ነው የሚያመዝን። ስለዚህ አንተ ሰው ብታገኝ ውጭ ሀገር ይሰራል በማሽን ምንድነው ይሄ መሳሪያው ብረቱ ካንተ ጋር የሚሄድ ብረት አይደለም ቆይቶባል ልሞባል አጥንት ሳስቶብናል እና ስለዚህ ወደ ውጭ ሀገር ሰው ካለ ሪፈር እንጻፍልሃል። እኔ ሰው የለኝም እና ታዲያማ ምን እናድርግ እንጻፍልና ሪፈሩ ከቆየ መቆየት ይችላል ይጻፍልና ሪፈሩ እንየው ምናምን አሉ። እሱ ጻፉልኝ። ከዛ ወደ ቦርድ መሩ። ቦርዶች ሶስቱ ቦርድ ወሰኑት። ከዛ ወደ ጤና ሚኒስቴር ላኩኝ። ጤና ሚኒስቴር ማየው ያም እንደገና ጻፉልኝ። ለሚመለከተው በሙሉ ተጻፈልኝ። ከዛ እንደገና ደግሞ ሴቶችና ህፃናት ማህበራዊ ጉዳይ እነሱም የድጋፍ ደብዳቤ ያለው ነገር አማራ ክልልም የዚህ ሚኒስቴር መስሪያ ቤቱ ሁሉ እነዚህም ጻፉልኝ። ከዛ ምን በማያት ደግሞ ከዚህ ተከታተለው ደግሞ እንደዚህ ደግሞ ሀገረ ስብከት የአዲስ አበባ እንትኖች ቤተ ክህነት ምናምን ጠይቄዛ እነሱ ደግሞ በየደብሩ በየምን ደግሞ እንዲሰባሰብ ምናምን ብለው ወደ ሀገረ ስብከት ምናምን መርጠው ሀገረ ስብከት ደግሞ ተጻፈልኝ ደብዳቤ። ያን በየደብሩ ምናምን እንደዚህ ነገር ብሞክራቸው ምንም ሊያስተናግዱ ይቀርቶ ዞር ብሎ ሊያዩ ያልቻሉ ነው ብሎ የተቀበለኝም የለም ይሄን ያለኝም የለም። ዝም ብዬ ባዛምባል ተውኩት በቃ አማራጭ ሳጣ። ምንድን ማደርግነኝ አሁንማ ተውኩት እኮ ምን አደርጋለሁ። ያው ቢረዱኝ እንደዚህ ገቢ አሰባስቤ ለመታከም ነበር ፍላጎቴ ነበር። የሚያሰባስብልኝ ሰውም ያስፈልገኛል። ሰው የለኝም። ሰው በጣም አንዴ ሰው ያስፈልገኛል። ሁለተኛ የሚረዳኝም ነገርም ያገኙት ነገር የለኝም። ያልሞከርኩት ሙከራ የለኝም። ከእንትና ከነሱ ከማን ነበር ኮሜዲያን ሸቱ እጅ ነበር እሱን ሰውዬ በግልጽ አግኝቸው ቃል ገብቶልኝ ብዙ ነገር ይሽውይ በቃ ችግሬ ለማሰባስብላለሁ ብሎ እና ሄድ ወደ ሀገር ምናምን ብሎ የትራንስፖርት ምናምን ሸኝቶ ለልጆቼ ለባልሞያ ምናምን ዳከላቸው። እሱ አሁን ችግራቸውን ያውቃል ብዙ ነገር እና ልኮ እንደዛ ሸኝና ከሸኝ በኋላ ተመልሼ ለቀረጻ አድርጎ ሚዲያ ላይ እንደዚህ አርጃ አሰባስባለሁ ብሎ ተመልሼ ሰድ እሱ ባለሙያዎች አሉ ዘለሱ ስላገኘው እኛን ስላላልክ በቃ እናስገባን ይችላል ብሎ በጥበቃ ምናምን ከለከሉ። የዛ መጨረሻ ጊዜ እዛ ከለከሉ። ብመላለስ እሱን አገኛለሁ ብዬ ነው በጣም ብዙ ሰዓት ተመላለስ ነበር። ከዛ እሱ ላገኘው አልቻልኩም። ጥበቃዎች እንዳታስገቧቸው ተባሉ። ሊያስገቡኝ አልቻሉም። ተውኳቸው እዛ መጨረሻ ጊዜ። ከዛን ጀምሬ ወደ ጸበሌ ዝም ብዬ ያለኝ ነገር ስል ቆይቻለሁ። አሁን ምን ጻፉ ለአድባራትና ቤተክርስቲያን ገዳማት ምናምን እንደዚህ እንዲያግዙ ምናምን ብለው ጻፉ። እነዚህ ደግሞ ሀገረ ስብከት እናንተናች ይሄን ደግሞ ለዩት ምንም ነገር አልቻሉም። ጻፊዎች የደብር ጻፊዎች እንደሌላ ነገር ያው አድርገው አግዶ ምንም እንደሰው ላይ ያልቻሉ። እኔም ተውኩት በቃ በቃ የሚችለውን ካቻለ እንዲያሳክም በቃ እንደው ሕክምና እርዳታ ቢያደርግልኝ በቃ አይጄ እንደው እንትን የተባለውን በቃ ያለሽን ሕክምና አይቼው በቃ እንደው ሕክምና አይቼው በመለስ ለዛ ነው በቃ እንደው አሁን አንደኛ በጣም ሕክምና ሊያስፈልገው የቻለው ሽንቴ ደም ነው የምሸነው በቃ ከአራት ወር ምናምን በበላይ አልፎኛል። ደም ነው የምሸና በቃ ደም ያሸነኛል። ይዛን ስል ማስታገሻ ከይና ምናምን ነገር ወስዳለሁ ዛጂ ምናምን ያን ምንም አሁን እየባሰ ነው የመጣው በቃ እየባሰ። አንደኛ ሰውነቴ በጣም መቀነስ ነው ከቀነቀን ክብደቴ መቀነስ ነው የሚመጣው በቃ ዛንት ስል ግን እየበላይ ከዚህ ቁጭ ብዬ ማሸት ነው በቃ ሾሾ ይለኛል። እንደዚህ በቃ አሻለሁ ሰው ጋር ተቀምጬ ራሱ በቃ እንደሌላ ነገር አፍራለሁ በጣም እና ለዛ ነው የመጣው። ምን አሁን የሚሰማኝ በቃ የጤና ሁኔታ በቃ ያለው ጓደኞች እንደዚህ ተንቀሳቅሰውና ብዙ ነገር ሲሆኑ እንደዚህ ሲሆን በጣም ወደ ሀገሬ ለመመለስም ያስጠላኛል። አለቅሳለሁ በቃ እሱ በስራ ላይ አንደኛ እያሉ በጤና እንደዚህ ሆኜ እኔ አንደኛ ከጤናዬ እንደዚህ ቢያንሽ በቃ ከዛም ልጆቼ እንደተበተኑ ባለው ሁኔታ በጣም ይሰማኛል፣ ያስለቅሰኛል። ለየትም አልተኛም ከበሽታዬ በላይ በጣም ዝም ብዬ ብንንስል ያለኝ ሁኔታ በጣም ነው የሚሰማኝ በቃ ይሄ በጣም ውስጤ እንዳለ በቃ ለሌላ እንትን የሚለኝ በቃ ያው በገጠመኝ ሁኔታ ላይ በጣም ከሚገርም አንዴ ስመጣ ወደዚህ በእንትና አርጄ ከዚህ ቀጥለው ጥቁር አንበሳ
ከባህር ዳር ሲል መንገድ ተዘጋብኝ የሚገርም ምንም ነገር ብር ጨርሻለሁ። ባህር ዳር ስደርስ አቋርጦኛል። ያለ ሕክምና መቼም ከዚህ የመጣው ያለው ነገር ያግዙኛል በማለት በደሴ አድርጌ መጣሁ። ዞሬ በደሴ ከደሴ ላይ ስደርስ ደሴ ወልዲያ ማን የሚባል ከተማ ስደርስ ወልዲያ ወጣ እንዳልኩት እንትኖች ፌደራሎች አሳፍረው ሸኙ። ፌደራሎች አሳፍረው ሸኙና ከዛ ከተማውን ወጣ እንዳለ በረሃ ላይ ጫካ ላይ ያለ መኪና ተሳይ መኪና ጥሎ ሄደ። ከዛ ያን በረሃ በእግሬ እንዴት ብዬ ልሂድ እስከ ተጎትቼ እንደዛ ወደ ስደርስ ግዳጅ የወጡ መከላከያዎች አገኙ። በቃ ከዛ ምንድነው ምናምን ብለው እነሱ መረጃዬን ዶክመንቴን አይተው አሳፍረው እንደገና እስከ ደሴ ድረስ ሸኝተው ሰደዱ። ከደሴ በኋላ ተቀብለው እንደገና ፌደራሎች ከነሱ የነሱ ጓደኞች አሉ ደውለው እስከ ደብረ ብርሃን ድረስ ሸኝተው እስከዚህ ድረስ ሸኝተውኛል። እና በጣም ተስፋ በጣም ያስሟጠኛል እንትን ይለኛል። በጣም ተስፋ አንዳንዴ ያስቆርጠኛል። ይሄ ነው በጣም የሚሰማኝ። በጣም ውስጤ ምንም ያልደረሰብኝ ስቃይ ያላየሁት እንክልቲት ያልደረሰብኝ ነገር የለም። ከበሽታዬ በላይ እንክልቲት በጣም ራብ አለ፣ ጥማት አለ፣ በጣም ብዙ ነገር አለ። በቃ እኔ ይሄን ነገር ምንም መስሎም አይታየኝም። ብዙ አንጀቴም በቃ ራሱ ምንም ነው ብሎ ለህል ምንም ገንታ ያለብኝ ግን ይሰማኛል። የሚሰማኝ በጣም ከዚህ ጤና ሁኔታ ግን ታክሜ መዳን የምችልሽ ግን እንደዚህ በመቅረቴ በጣም ሰው በማጣቴ ገንዘብ በማጣትና ሰው በማጣት እንደዚህ ሆነ በጣም ይቆጨኛል። የሆነ አንዳንዴ አብዶ በጣም ህይወቴን ለመሳሳት ሁላ ፈልጋለሁ። በቃ ኤሌክትሪክ ለመጨበጥ አስባለሁ። እንደዚህ መርዝ ምናምን እንዲወል ጠጣላለሁ። እንደው ሲግራ ታዳለሽ በቃ ምናምን እንደዚህ በቃ አንዳንዶች ጓደኞች አንዳንዶች ሲብዛ ስላቸው በቃ እንደዚህ ሳወራ በቃ ሳለቅስ ያጥናኑኛል። በቃ ምንድነው አንተ ተረጋጋ እንጂ እንደዚህ በል ምናምን ሲሉ ነው ትንሽ ልረጋጋ የምችል እንጂ በጣም አንዳንዴ ሆነኝ በቃ አስታለ በቃ ምክንያቱም ሐሳቤ ሌላ ነገር በቃ አንደኛ ልጅ አሁን አንደኛው 6ኛ ክፍል ነው ተማሪ 7ኛ አምና በዚህ በችግር ምክንያት እኔ አባቴ እንደዚህ ነው ምናምን ብሎ በጣም አሞይ ሳልሳት አቋረጠ ትምህርቱን ተወ። በቃ ከሰው ነው አንዱ ፍየል ምናምን ገባለ ህፃን ነው ደግሞ ትንሽ ነው ብሎ ወስዶ መጣ እና እስከዚህ ድረስ ባለበት ሰዓት ሲሰማኝ በጣም ነው እንደሌላ ነገር ነው። ከዚያው ያሉት እግዚአብሔር መቼም እንትን ካለ ከዚህ ጥቁር አንበሳ ካንሰር ማረፊያ ምናምን ከላይ እንትን ብለው ነበር አስገብቶኝ ነበር። ከዛ እነሱ ከዛ ምኝታ ምናምን ተኛ ነበር እንል ነበር። ከዛ ያሉት በቃ ወጡ ሌላ የሚመጣል አይቻልም ብለው ምናምን አወጡ። ካወጡ በኋላ ከዛ መጨረሻ ጊዜ ለመኖር ከዚህ አውቶስ ተራካይ በጣም አንድ ተባረክሽ ሴት ይወለች እዚህ ወለል ፍርናሽ ላይ ምናምን ከዛ እንደዛ ተኛለሁ ነው። ከዛ ያለው ሁኔታ ላይ ምሳ ምናምን ነገር ምራት የሆነ ነገር በቃ አንዳንዴ በቃ ያለው እንትን ነገር በቃ አብራ እንደ ልጅ በቃ እንደዛ ትመግበኛለሽ አንዳንዴ። ከዛ ያሉት ሰፈሩ ጎረቤቶች ምናምን አሉ። ከዛ መጨረሻ ሰሙ በቃ አዩ። ከዛ እነሱ በጣም ይተባበሩኛል። ያን በቃ እንደዛ አርጌ በዛ መልኩ ነው በቃ እነሱ 50 ብር 100 ብር ምናምን ያለው ነገር አይዞ በቃ እንደዛ ለመድኃኒት ምናምን እንደዛ ባለ ሰዓትም እንደዛ ወጣቱን ይገዙልኛል። ብር ባነሰኝ ሰዓት ይረዱኛል። በቃ እነሱ ያግዙኛል እና በጣም መንገድ ላይም እንደዚህ በቃ ለኝ ችግሬን ዶክመንቴን ሲያዩ ከሚገርም በጣም ብዙዎች ያግዙኛል። የሚገርም እንዲሁ ስውራ ሰሚነሽ በባለፈው ሰሚነሽ ኪዳነ ምሕረት ማለት ሴትዮ ስልኪያውን ጠፍቶ ነው እንጂ ስልኳን ምናምን ጀነብ ከዛ አይታ ዶክመንቴ ምናምን አይታ እሷ 4000 ምናምን ብር ራሱ በአካውንት ያስገባሽ ከዛ 2000 ሰጠች 6000 ብር ምናምን ማለት ነው። በጣም እንግዲህ ምንም ነገር አላውቃትም። ስልኬን ይዛ ዛምባ ከቤትና ምናምን ትለይ ነበርሽ ስልኬ ጠፋ ቤቷን መዛምባ ሳላውቅ ቀረ እንጂ በጣም ይረዱኛል። የሚገርም አዲስ አበባ አሁን ያለው እንትን አውቶስ ተራካይ ነው። አንዲት ሴት የሆነ ቴሽን የምትባልና ከሷ ነው ያለው እሷ እንደዚህ ምኝታ ማደሪያ ምናምን ነገር ሰጥተኛለች። ከሷ ጋር ነው በቃ እሷ ማደሪያውን በቃ ስቴት አርጋም ሳብረም ትታደርገልሽ እንደዛም ሲል ዝምራ ተሳድረኛለሽ። በቃ ሰው በመጣ ሰዓት ከዛች እንትን አለ ሰው በሌለ ሰዓት እዛው ላይ እንትን ይላል በቃ እና አካባቢዎቹ ምናምን ሰፈሮቹ ትንሽ ይረዱኛል እነሱ እና ለዛ ነው በእነሱ ምክንያት ነው ያለሁት። መልእክት ያው ማስተላለፍ የምፈልገው ያው የሚያሳክመኝ መቻ የሚችል ካለ እንደ ኢትዮጵያ ሕዝብ በቃ ቢረዳኝና ቢያግዘኝ ሕክምናዬን ብከታተልና ልጆችን ከጤንነት ተፈውሼ ያው ሰርቼ በባላ እንደው ፈጣሪ እግዚአብሔር ጸሎት ቢይዙልኝ ቢጸልዩልኝ በቃ እንደው በቃ ለዚህ ነው በቃ እኔ ማጸናቸው እንጂ ሌላ ምን እላቸዋለሁ። በቃ መልእክቴ አንዱ ነው
እና ይህን ብር ለማሰባሰብ ከአቅሜ በላይ ሆኗል። አጋዥ ረዳት የለኝም። ችግሬን ገልጬ አውርቻለሁ። እዚህ ግን ያላችሁን ሁኔታ የሚችለውን $26650 ለማሰባሰብ የሚችል ቤተሰብ ካለ ወገን ዘመድ ቅዱስ ቤተክርስቲያን እንደው ካለ ሐሳቢ ካለ ይሄን ነገር ቢያስቡልኝ እና ጸሎት ቢጸልዩልኝ አባቶችም ለዚህቶችም በቃ ያሉትኝ ከዚህ ጾማት ነው እንግዲህ እዚህ ጾም ተንተርሶ ንጻሕ ስሜ ገብረ እግዚአብሔር ነው የሚባል ከዛ እንደው እንትን እያሉ እንደው ፈጣሪ እንደው ይማርክ እግዚአብሔር ከዚህ መጥፎ በሽታ ያድን እያሉ ቢጸልዩልኝና በዚህ ቢያስቡኝ ቢረዱኝ በዚህ ነው ካሁን ጀምሬም ያለኝ ነገር ዝም ብዬ ነው ያለሁት። ቢረዱኝ ሕክምና ይሄንን ብርም ለመሙላት አቅሜ በላይ ነው። ምንም ነገር ሰው ስለሌለኝ ወደ ልጆቼ በመመለስበት ነገር ቢያግዙኝ ነው። አንተ ደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሞሞ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና